እይታህን የሚይዝ ቪዥን ቦርድ አዘጋጅ። በራዕይ ላይ ለማትኮር እንድትችል ጥርት ያለ ራዕይ ይኑርህ። ራዕይን ጻፈው። ራዕይን የምትጽፍበት እቅድ ይኑርህ። ራዕይን የምታስፈጽምበት እቅድ ይኑርህ። ራዕይህን ስትቀመጥ፣ ስትነሳ፣ ስትመገብ፣ ስትዝናና፣ ስትነቃ ልታየው በምትችልበት ስፍራ ላይ የቪዥን ቦርድ አስቀምጥ። ይህም በራዕይ ላይ እንድታተኩር ይረዳሃል። በምንም ሁኔታ ውስጥ ሁን ቪዥን ቦርድህን ሳታይ አትዋል፣ አትደር። ራዕይክ አካል እንዲለብስ ሁሌ ፈጣሪህን ጠይቀው፣ አሰላስለው፣ ተመሰጥበት፣ ወደ ተግባር ግባ። መጠየቅህን አታቋርጥ። ካልጠየቅክ አታገኝም። ምናልባት ይህን አዲስ ባህሪ እንዴት አድርጌ መላበስ እችላለሁ፣ አሮጌ ሐሳቤንና ልማዴንስ እንዴት እጥላለሁ ብለህ ልታስብ ልትጨነቅ ትችላለህ። የሚከተሉት መሰረታዊ ጥያቄዎችን መመለስ ከቻልክ የተለወጠ አእምሮ ባለቤት እንድትሆን ሊረዱ ይችላሉ። በጥንቃቄ ለመረዳት የጠለቀ ጥናት ለማድረግ ማንነትህን ለማወቅ ሞክር። ስኬት ሁሉ የሚጀምረው ራስን በሚገባ ከማወቅና ከመረዳት ስለሆነ ራስን በበቂ ሁኔታ ለመረዳት ሞክር። ራስን ወቅ። ራስን በበቂ ሁኔታ ለማወቅ ለመረዳትና ባህሪህን ለመሆን የሚከተሉትን 5 ጥያቄዎች መረዳት፣ መልስ መስጠት ተገቢ ነው። አንደኛ፣ እኔ ማን ነኝ? ሁለተኛ፣ ከየት መጣሁ? ሶስተኛ፣ ለምንድን ነው ወደዚህ ምድር የመጣሁት? አራተኛ፣ ምን መስራት እችላለሁ? ከኔ የሚጠበቀው የመጨረሻው ውጤት ምንድን ነው? እነዚህ ጥያቄዎች የሰው ልጆች ሁሉ ጥያቄዎች ናቸው። ከምስራቅ እስከ ምዕራብ፣ ከደቡብ እስከ ሰሜን ብትጓዝ እነዚህ መሰረታዊ ጥያቄዎች በሰው ልጆች ልብ ውስጥ አሉ። እነዚህን 5 ጥያቄዎች ያልመለሰ ሰው በህይወቱ ስኬታማ ለመሆን አይችልም። እነዚህን ጥያቄዎች በጽሞና ሆነ ራስን ደጋግመ በመጠየቅ ራስን ፈትሽ። በውስጥህ የሚመጡ ምላሾችንም አንድ በአንድ ለመጻፍና መልሶ ለመከለስ ሞክር። ያኔ ራዕይና ዓላማ ምን እንደሆነ እየተገለጠልህ ይመጣል። በራዕይ ላይ አተኩር። በራዕይ ላይ አተኩር ማለት በህይወት ዘመን አንድ ነገር ብቻ ስራ ለማለት ፈልጌ ሳይሆን የጊዜ፣ የገንዘብ፣ የጉልበት፣ የእውቀትና ሌሎች ሀብቶች አጠቃቀም በጀት ይኑር ለማለት ፈልጌ ነው። ከአንድ በላይ 2-3 ስራዎችና ጉዳዮች ሊገጥሙ ይችላሉ። ነገር ግን ትኩረትህ ሁሉ በያዝከው ነገር ላይ ብቻ ይሁን ለማለት ነው። ለምሳሌ ሰዓቱ ምግብ የምትመገብበት ሰዓት ከሆነ ትኩረትህን ሁሉ በምግቡ ላይ አድርግ። ትኩረትህን ሊስቡ ከሚችሉ ነገሮች ዓይንና ጆሮህን ጠብቅ። ትኩረትህን በምግቡ ላይ ብቻ ስታደርግ ከምግቡ ማግኘት ያለብህን ጥቅምና የስሜት ሕዋሳት ከምትጠቀምባቸው ተግባራት መካከል አንዱ ምግብ መመገብ ነው። በነገራችን ላይ 5ቱን የስሜት ሕዋሳት ከምትጠቀምባቸው ተግባራት መካከል አንዱ ምግብ መመገብ ነው። ምግብ ስትመገብ ታየዋለህ፣ ታሸተዋለህ፣ ትቀምሰዋለህ፣ ትሰማዋለህ፣ እንዲሁም ትዳስሰዋለህ። ይህ ሲሆን ትረካለህ። ነገር ግን ምግብ ስትመገብ የተለያዩ ነገሮችን እያሰብክ ሶሻል ሚዲያ እየተጠቀምክ ስልክ እያወራ ብትመገብ ከምግቡ ማግኘት ያለብህን ጥቅም ማግኘት አትችልም። ድሮ ልጆች ሆነን ምግብ እየበሉ ማውራት ክልክል ነው ይለን ነበር አባታችን። ይህ የሆነው በምክንያት ነው። ስለዚህ ትኩረትህ ሁሉ በያዝከው ጉዳይ ላይ ብቻ ይሁን። ይህም ማለት እየተጫወትክ ከሆነ ጨዋታ ላይ ብቻ፣ እያነበብክ ከሆነ እንደዛው፣ እየተዝናና ከሆነ መዝናናት ላይ ብቻ፣ ስፖርት እየሰራ ከሆነ ስፖርት ላይ ብቻ፣ ስራ እየሰራ ከሆነም ስራ ላይ ብቻ። እንደዚህ ሲሆን በስራ ሁሉ ስኬታማና ጣፋጭ ድልን ትጎናጸፋለህ። አእምሮህን በአንድ ጊዜ በተለያዩ ነገሮች አትወጥረው። በመወጠር የሚመጣ ስኬት የለም። ቢመጣም ጣፋጭ አይደለም። በያዝከው ጉዳይ ላይ ብቻ ማትኮር አንዱ የህይወት መሪ ይሁን። በየደቂቃው ተለማመደው። ከመንፈስ ነፍስ ስጋ ጋር ይዋሃድ። በምድራችን ላይ ያሉ አብዛኛውን ስኬታማና ተጽዕኖ ፈጣሪ የምንላቸው ሰዎች አስተውለን ከሆነ የሚሰሩት ስራና የሚያተኩሩበት ጉዳይ አንድ ወይንም ውስን ነው። ሻለቃ አትሌት ኃይሌ ገብረስላሴ፣ ዩዜን ቦልት፣ ባራክ ኦባማ፣ ኢሎን መስክ፣ ቢል ጌትስ እና ሌሎችን መመልከት እንችላለን። ሁሉም ከላይ የጠቀስናቸው ሰዎች ከስማቸው ጋር አብሮ የሚመጣ የስማቸው መገለጫ የሆነ የስኬት ታሪክ አላቸው። የማንነታቸው መገለጫ የሆነ የስም ገላጭ ያጎናጸፋቸው ግን የትኩረት አቅጣጫቸው ነው። አብዛኛውን ተራ ሰው በአንድ ጊዜ ብዙ ነገር ውስጥ ይገባል። ከዛም አልሳካልኝ አለ ሲል ይደመጣል። አንድ የሀገሬ አባባል ይህንን ሐሳብ በደንብ ያጠናክረዋል። 2 እግር አለኝ ተብሎ 2 ዛፍ ላይ አይወጣም። አባቶች ይህን አባባል እንዲሁ ለማለት ብቻ አላሉትም። በህይወት ተሞክሯቸው ያገኙት እውነት ነው። የተፈጠርንበትን ዓላማ በመለየትና በዛው ዘርፍ በመሰማራት በመጀመሪያ ያየነውን ራዕይ እስክናሳካ ድረስ እስከ መጨረሻ መጓዝ ተጽዕኖ ፈጣሪና ስኬታማ እንድንሆን ይረዳናል። ሁሉም ሥራ አዋጭ ነው።
ሁሉም ሥራ የሰው ልጅን ጥረትና ጽናት ለስኬት ይፈልጋል። ሁሉም ሥራ የሚጸነስበት፣ የሚወለድበት፣ የሚያድግበት፣ የሚያብብበት፣ ፍሬ የሚሰጥበት ጊዜ አለው። ጊዜም ይፈልጋል። ይህንን ማወቅና መጠበቅ ተገቢ ነው። ከዚህ ውጭ በዘረፋና በስርቆት ካልሆነ በቀር በአንድ ጊዜ በአጭር ጊዜ ስኬታማና ሀብታም መሆን አይቻልም። ይህንን ማወቅ ያስፈልጋል። በኃጢአት ከሚገኝ ሀብት ይልቅ ደግሞ በጽድቅ የሚገኝ ትንሽ ትርፍ ይሻላል። ስለዚህ ለያዝከው ጉዳይ ጊዜና ትኩረት ስጥ። ይህንን ከተከተልክ ስኬት እንደሆነ እድል ፋንታህ ነው። ያንተን ስኬት አንተ ከምትፈልገው በላይ ፈጣሪ ይፈልገዋል። ያንተ ስኬት ካንተ በላይ ለሌሎች ያስፈልጋል። ነገር ግን እያንዳንዱ ስኬት በሕግና በመርህ ውስጥ ነው። ሕግና መርህ የስኬት ቁልፍ ናቸው። በያዝከው ጉዳይ ላይ ማትኮር የህይወት መርህ ለማድረግ የተለያዩ ልምምዶችን ደግሞ ደጋግሞ ማድረግ ተገቢ ነው። በህይወት ላይ አዲስ የህይወት መርህ ለመቀበልን ለመለማመድ ውሳኔና ጽናት ይፈልጋል። አንድ ሰሞን አድርገህ አንድ ሰሞን የምትተወው ሳይሆን ሁል ጊዜ የምትኖረው የህይወት መርህ ካልሆነ ከስሜት ያለፈ ተጨባጭ ለውጥ በኑሮ ላይ ልታመጣ አትችልም። በምድር ላይ እንደተቀየረ አእምሮ ኃያል ነገር የለም። አሁን ያለህበት የኑሮ ሁኔታ ቢመችህም ባይመችህም የትላንት አስተሳሰብ ልክና የትላንት ውሳኔዎች ውጤት ነው። አሁን ያለህበት ሁኔታ ካልተመቸ የአስተሳሰብ ለውጥና አዲሱን ሐሳብ የሚደግፉ የሚያስፈጽሙ አዳዲስ ውሳኔዎች ያስፈልጉሃል ማለት ነው። ሁሉም ክስተትና ሁኔታ የራሱ ምክንያት አለው። የዛሬ ማንነት የትላንት አስተሳሰብህና ውሳኔዎች ውጤት ነው። ውጤቱን ለመቀየር ግብዓቱን መቀየር የግድ ነው። የጤፍ ዱቄት ከፈለክ የወፍጮ ቋት ውስጥ በቆሎ መጨመርህን ትተህ የጤፍ ፍሬ መጨመር ይኖርብሃል። የኑሮ ሁኔታዎችህን መለወጥ ከፈለክ አስተሳሰብህን ቀይር፣ ወስን። ስለዚህ አዲሱን ስኬታማ ሰው ለመላበስ አንደኛውን መርህ በህይወትህ ለመለማመድ ቁርጠኛ ሁን። በአንድ ጊዜ በአንድ ጉዳይ ላይ ብቻ አተኩር። ወደ እምነት ደረጃ ያደገ ራዕይ ይኑርህ። ከሁሉ በፊት ከአቅርቦትም ይልቅ ለራዕይ ቅድሚያ መስጠት አለብህ። የሀብት ወይም የመዋለ ንዋይ አቅርቦት ፍላጎትህ ለራዕይ ያለህን ትኩረት እንዳይወስድብህ ተጠንቀቅ። ራዕይ ካለ አቅርቦት አለ። ራዕይ ከሌለ አቅርቦት የለም። የብዙ ሰው ችግር ከራዕይ ይልቅ አቅርቦት ላይ ትኩረት ማድረጋቸው ነው። ቅደም ተከተሉን መጠበቅ ያስፈልጋል። ከአቅርቦት ይልቅ ለራዕይ ቅድሚያ ስጥ። ራዕይ ሳይኖር በሆነ አጋጣሚ ገንዘብ እጅ ላይ ቢገባ ጋጥ ወጥ ያደርጋል። ራዕይ ሳይኖር ገንዘብን ለማግኘት ብትመኝ፣ ባለጠጋ ለመሆን ብታስብ ባለጠግነት ወደ አንተ አይመጣም፣ እንዲያውም ይሸሻል። ከገንዘብ ይልቅ ራዕይ ላይ አትኩር። ነገር ግን ገንዘብ አያስፈልግም እያልኩ እንዳልሆነ ግልጽ እንዲሆንልኝ ይፈልጋለሁ። ራዕይ ገንዘብን የመሳብ አቅም አለው ለማለት ፈልጌ ነው። ቅደም ተከተሉን ማክበር ሌላኛው የስኬት መርህ ነው። ባለጠጋ ለመሆን አትድከም። የገዛ ራስህን ማስተዋል ተው። በእርሱ ላይ ዓይንህን ብታዘወትር ይጠፋል። ባለጠግነት ወደ ሰማይ እንደሚበር እንደ ንስር ለራሱ ክንፍ ያበጃል። መጽሐፈ ምሳሌ ምዕራፍ 23 ከቁጥር 1 እስከ 5። ገንዘብን አስበ ሳይሆን ነፃነትን ለማግኘትና ሌሎች ሰዎችን ለመርዳት በማሰብ ገንዘብ ይከተልሃል። አንተ የገንዘብ የጊዜና የምርጫ ነፃነት ለማግኘት ሥራ። ገንዘብ የምትፈልጋቸውን ነገሮች ለመግዛት የምትጠቀምበት የዋጋ ምልክት እንጂ ሌላ ነገር አይደለም። ይህ ምን ማለት ነው? የምትሰራው ነገር ሳይኖር እንዲሁ ገንዘብ ብቻ ብትፈልግ አታገኘውም። እንዲያውም ካንተ ይሸሻል። ገንዘብ የሚሄደው ወደሚፈልገው ሳይሆን ወደሚያበዛው ሰው ነው። ራዕይ ሲኖር አቅርቦት ይኖራል። ለምሳሌ አንድ ደረቅ ምድረ በዳ የሆነ ተራራማ ስፍራ ላይ ውሃ ለማግኘት ብትፈልግ ስለፈለክ አታገኝም። ነገር ግን ተራራውን በዛፎች ብትሸፍነው ዛፎቹ ውሃ የመሳብ አቅም ስላላቸው በቂ የሆነ ዝናብና ምንጭ ከተራራው እንዲወጣ ለማድረግ ትችላለህ። አብዛኛው ችግራችን አቋራጭ መፈለጋችን ነው። ዓለም የምትተዳደረው በመርህ ስለሆነ ቅድሚያ መስጠት ላሉብን ነገሮች ቅድሚያ ስንሰጥ የምትፈልገው ነገር ፈልጎክ ይመጣል። እጽዋት በሌለበት ምድረ በዳ ዝናብ እንደሌለ ሁሉ ራዕይ በሌለበት ገንዘብ የለም። ያለ ራዕይ የሚመጣ ገንዘብ በምድረ በዳ እንደሚዘንብ ዝናብ ጎርፍ ሆኖ ጠራርጎ ወዳልተገባ ስፍራ ይወስድሃል። ትክክለኛውን የስኬት መርህ ስታገኝ የምትፈልገው ነገር እንዲከናወንልህ መጨነቅም ሆነ መጸለይ ሳያስፈልግህ መርሁን ስትፈጽም ጉዳዩ ስለሚፈጸም አንደበትህ ለምስጋና የተከፈተ ይሆናል። ነገር ግን ከመርህ ውጭ ብትጾም ብትጸልይና የተለያዩ አማካሪዎች ጋር ብትሄድ የሚፈጠር አንዳች ነገር አይኖርም። ዓለም የምትተዳደረው በመርህ ነው። ለዚህ መርህ ተገዢ ሁን።
በራስ ጉዳይ ላይና በራዕይ ላይ ብቻ አትኩር። በአንድ ጊዜ ሁለት ነገር ለማየት የምትሞክር ከሆነ አንዱንም አጥርተህ አታይም። በአንድ ጊዜ ሁሉን ለመያዝ ብትሞክር አንዱንም መያዝ አትችልም። በያዝከው ነገር ላይ አትኩር፣ ተረጋጋ፣ አሁንን ኑር፣ አትዋከብ፣ ምርጫን አስተካክል። ለሁሉም ነገር ቅደም ተከተል ይኑርህ። የሐሳብ መበተንና በአንድ ጊዜ በተለያዩ ነገሮች ላይ ማትኮር የገንዘብ፣ የጉልበት፣ የዕውቀት፣ የትኩረት፣ የጊዜና ሌሎች ጉዳዮችን በመበተንና አቅም በማሳጣት ራዕይህ እንዳይሳካ እንቅፋት ሊሆንብህ ይችላል። የሰው ልጅ ሐሳቡን በአንድ ነገር ላይ መሰብሰብ ከቻለ መስራት የሚሳነው ነገር የለም። የብዙ ሰዎች በኑሮ ይሁን በሥራ ስኬታማ እንዳይሆኑ የሚያደርጋቸው ብዙ ምክንያቶች ቢኖሩም በዋነኝነት በአንድ ጉዳይ ላይ ማትኮር አለመቻላቸው ግን ግንባር ቀደም ተጠቃሽ ምክንያት ነው የሚል እምነት አለኝ። በራዕይ ላይ ማትኮር ወይም በእንግሊዝኛው focus on your vision ሲተነተን follow one course until success ወይም focus የሚል ስያሜ ልንሰጠው እንችላለን። መመሰጥህ ለጉዳዩ መሰጠትህን ያመለክታል። ይህም ማለት የጀመርከውን ጉዳይ እስክትጨርስ ድረስ የያዝከውን የስኬት መስመር ተከተል እንደማለት ነው። በአንድ ጊዜ ብዙ ስራዎችን ለመስራት መሞከር ብዙ ብክነቶችን በማስከተል ውድቀትን ሊያስከትል ስለሚችል በያዝከው ጉዳይ ላይ ብቻ የማትኮር ልምድ ማካበት ይኖርብሃል። በያዝከው ጉዳይ ላይ ብቻ የማተኮር ልምድ ማካበት መገንባት ተገቢና ለስኬት ቁልፍ ተግባር ነው። ይህ ማለት ግን አንድ ስራ ብቻ ስራ እንደማለት እንዳልሆነ ይታወቅልኝ። ስራዎችህን በእቅድ በቅደም ተከተልና በበጀት ስራ ማለት ነው። ሐሳቡን በደንብ ለማብራራት አንድ ምሳሌ እንጠቀም። በሹፍርና ስራ ላይ መኪና እየነዱ ስልክ ማውራት ሆነ የተለያዩ ተግባራትን መከወን ለአደጋ ያጋልጣል በሚል እሳቤ በአብዛኛው የዓለም ሀገራት የትራፊክ ሕግ መኪና እየነዱ ስልክ ማውራትም ሆነ ሌሎች ተግባራትን መፈጸም ክልክል ነው። ይህ ሕግ በተግባር ላይ ከመዋሉ በፊት ብዙ ጥናቶች ተደርገዋል የሚል እምነት አለኝ። ጉዳዩ የነፍስ ጉዳይ ስለሆነ ሕግ አስከባሪ የትራፊክ ፖሊሶች ጉዳዩን በትኩረት ይከታተሉታል። ይህንንም ሕግ ሲጥስ የተገኘ አሽከርካሪ የተለያየ ቅጣቶች ይጣሉበታል። እያሽከረከሩ ስልክ ማውራት ለአደጋ ያጋልጣልና እያሽከረከሩ ስልክ ማውራት ክልክል ነው የሚለው ሕግ የወጣው አሽከርካሪውን ትኩረት ያሳጠዋል ተብሎ በብዙ ጥናቶች እንደሆነ መገንዘብ ተገቢ ነው። እንደዚሁ ሁሉ በአንድ ጊዜ በብዙ ጉዳዮች ላይ መጠመድ አንድም ጉዳይ ስኬታማ እንዳይሆን እንቅፋት ሊሆን ስለሚችል በያዝከው ጉዳይ ላይ ብቻ በማትኮር ጉዳዩን እስከ ፍጻሜ ድረስ ማስኬድ ለስኬታማነታችን የራሱ የሆነ አስተዋጽኦ አለው። ራዕይ የባለራዕዩን ሁለንተናዊ ማንነት ይቆጣጠራል። ትኩረትህ በራዕይ ላይ ይሁን። ባለራዕይ ስትሆን ዕጣ ፋንታህን፣ ጓደኞችህን፣ የምታነባቸውን መጽሐፍ፣ ጊዜና ጉልበትህን፣ የምታየውን ፊልም፣ ቅድሚያ የምትሰጠውን ጉዳይ፣ የምትጫወተውን ጨዋታ፣ የምትመገበውን ምግብ፣ የየቀን ተግባርህን፣ የኑሮ ዘይቤህን፣ እቅድህን እንዲሁም ሁሉ ነገርህን የሚመርጥልህና የሚመራህ ራዕይ ይሆናል። ባለራዕይ ሰዎች በኑሯቸው ያስታውቃሉ።